በ1,786,000 ብር፣ በ500,000 ብር፣ በ250,000 ብር እንዴ በ80,000 ብር፣ በ18,000 ብር፣ እኔ በ9,000 ብር የተከራየሁትን እንዲሁም በ3,000 ብር፣ በ1,000 ብር፣ የመጨረሻው በ500 ብር የሚከራይ እቤትን እናያለን። የ500 ብር እንኳን የለም፣ ራሴ ነኝ የምሰራው። አሁን እዚህ ሰፈር የ500 ብር ቤት እሰራለሁ ከፈቀዱልኝ ማለት ነው። ማዘር እዚህ ጋር እንድሰራ ይፈቅዱልኝ? እፈቅዳለሁ። ስራ አሁን መጀመሪያ የምናደርገው ምንድነው? እንጨት ተከላለሁ እዚህ ጋርና እዚህ ጋር። ቤቱን ከመጀመሪያ በፊት ወደ ቦሌ ደርሰን እንምጣ። አሁን የምገኘው ቦሌ ነው። ተከራይ ነሽ? ተከራይ ነኝ። ስንት ብር ነው የምከፍይው? 12። ስራሽ ምንድነው? ተቀጥሬ ነው የምሰራ። ይገርማችኋል፣ 1,000 ብር የሚከራይ እቤት አግኝቻለሁ። ቤት ነው መክፈቻው። ሰው አለ እንዴ? እንደምታዩት አሁን የምገኘው 1,000 ብር የተከራየ ቤት ውስጥ ነው። እንግዲህ እዚህ በቃ ምንም አልጋ ብቻ ነው ያለው። ቤቷ እንዳያችሁት በጣም ጠባብ ናት። ቀጥታ እንደገባችሁ አልጋ ነው ያለው። እዚህ ጋር መተኛት ብቻ አማራጭ፣ ሌላ ምንም አማራጭ የላችሁ ከመተኛት ውጭ። ሰሞኑን አንድ መነጋገሪያ የሆነ ጉዳይ ነበረ። በ40 ዓመት እናት ላይ ጺምን አትላጭ ውጣ ከቤት። የሰው ልጅ በ40 ዓመቱ ራሱን ሳይችል ከቤተሰቡ ጋር መኖር አለበት ወይስ የለበትም? መልሱን ኮመንት ላይ ጻፉልኝ። እኔ የለሁበትም። አሁን የምንገኘው 3,000 ብር የተከራየ እቤት ውስጥ ነው። ዌልካም። እዚህ ጋር አልጋ አለ። ይሄ ምንድነው? ጫማ መደርደሪያ ያለው። እዛ ጋርስ? እሱ ጋር ልብስ ነው የምናስቀምጠው። እዚህ ጋር ምንድን የምታረጊው? እዚህ ጋር ዩዥዋሊ ያጠናለሁኝ። አንዳንዴም ደግሞ ያው ፊልም ማይበታለሁኝ። እስኬጁል አለሽ? ያው ላይክ አንዳንድ መግዛት የምፈልጋቸውን እቃዎች ጽፍበታለሁ። ማሰብ የምፈልገውን ነገር ምናምን ጽፍበታለሁ እዛ ላይ። እንዴት ነው ላይፍ እዚህ ትንሽ ይከብዳል፣ ይበርዳል። ግን ያበደ ላይፍ ነው የምታሳልፈው። ያበደ ላይፍ ነው እሱማ። በተለይ መብራቱ ሲጠፋ ምናምን ደስ ይላል። እሷ ድመቴ ነች። ኢንዶሚ ነው ቤብ? ኢንዶሚ እወዳለሁ። ሰነፈርሽ ማን ነው ምግብ አሰሪ? አረ ለሱ ሳይሆን ያው ቶሎ ስለሚደርስ ነው። የ500 ብሩን እቤት ለማገዝ አጎቴ ተቀላቅሎኛል። እንደምታዩት ጭራሽ አምርሮ ግንድ ይዞ መጥቷል። አሁን መጀመሪያ የምናደርገው ለቤቱ ምሰሶ የሚሆን እንጨት ማቆም ነው። ዛሬ አዳሬን እዚህ ስለማሳልፍ ጠንካራ መሆን አለበት። እንደምታዩት አስተማማኝ ነው። ያት እንዴት እንደምቀርጸኝ እስቲ። እንደምታዩት አጎቴ አምርሮ ነው እየሰራ ያለው። ሲስተርም ጫማዋን ቀይራ መታለች። ተመችሽ? ለሽ አሁን ቅረጭ። በዛሬው ቪዲዮአችን 1,786,000 ብር የሚከራየውን ቤት እንመለከታለን። ከዛ በፊት ግን እንዴት ነው የአከራይ ጸባይ? አከራይ ከኛ ጋር አይደለም የሚኖረው፣ እንዳለ ተከራይ ነው ያለው። ነፃነት አለው። ግን ስምሽ ማን ልበል? መኪና እንደገጭ እንዴ! አሁን የምንመለከተው እኔ በ9,000 ብር የተከራየሁትን ቤት ነው። እዚህ ጋር የምትመለከቱት የጌሚንግ ሴታፔ ነው። ኤዲቲንግ እዚህ ጋር ነው የምሰራው። እዚህ ጋር ደግሞ ሲደክመኝ የምተኛበት ቦታ ነው። እቤቱ በውስጡም ሻወር አለው። መብራቱ ሲጠፋ ደግሞ ይህንን ይመስላል። እንዴት እንደሚያምር ተመልከቱ። G+1 ላይ የሚገኝ ጽድት ያለ ቤት ነው። ቲቪ ተመልካች አይደለሁም። አንዳንዴ በጣም የምፈልገውን ፕሮግራም አይበታለሁ እንጂ በብዛት የማሳልፈው እዚህ የጌሚንግ ሴታፔ ጋር ነው። ኤዲቲንግ እዚህ ጋር ሰራለሁ። አንዳንዴ ደግሞ ጌም እጫወታለሁ። አሁን የአብዛኛውን ሰው ጥያቄ ይህንን ልጅ እጠይቀዋለሁ። ደሞዙ 10,000 ቢሆን ለቤት ኪራይ ዝም ብሎ 7,000 ምናምን ብር ቢከፍል ከዛ ሌላውን ደግሞ ለአስቤዛ ለታክሲ አድርጎ አብቃቅቶ ይኖራል ማለት ነው። ይሄ ነገር አስማት ነው ወይስ የምር ነው? እኔ እስካሁን በደምብ ስላልገባኝ ነው። አስማት በለው እውነት አስማት። እኔ አሁን ስማኝ 6,000 ብር ደሞዝ እየተከፈለኝ የ6,000 ብር የኪራይ ከፍል ነበር። እስ እንዴ የምር ነው? ግን እንዴት ትኖራለህ መሰለህ? በሚያሳዝን ሁኔታ እሱም አላወቀውም። ስለዚህ ወደ ቀጣይ ጉዳያችን እናልፋለን። አሁን የምገኘው 500,000 ብር የሚከራይ ቤት ውስጥ ነው። ቆይ መጀመሪያ ጓደኛዬ በ18,000 ብር የተከራየውን ቤት ላሳያችሁ። ይህ ቤት 18,000 ብር ነው የሚከራየው ማለት ነው። ይሄ ኪችን ነው። ባይዘው የዚህ ካሜራማን ቤት። እዚህ ጋር ሳሎን አለ። ይህ ቤት ኮንዶሚኒየም ላይ የሚገኝ ሲሆን በውስጡም 3 ክፍሎች አሉት።
እዚህ ጋር በቃ ወሳኝ ክፍል ማለት ነው። እዚህ ጋር ወንድማችን ቲክቶክ ላይ ታውቁታላችሁ። እዚህ ጋር መኝታ ክፍል ይላል። እዚህ ጋር የጸሎት ቦታ ነው። እዚህ ጋር ቁም ሳጥን ምናምን አለ። እዚህ ጋር ሻወርና ሽንት ቤት። ቤቱን እየሰራን በመሃል ቡና ተጋበዝን። ቡናችንንም ጠጣን። ሰዋች ጃኩዚ ምናምን ጃኩዚ ውሃ ልኩን እየጠበቅ እሺ። እንደምትሆን ፌስቡክ እያለቀ ነው እዚህ ጋር አንቺ ምሽት ጋር የሚጎል ነገር አለ መሰለኝ። ለሱ ደግሞ ወጣጋማ እስቲ የሆነ መላይጣ ባይዚ በጣም ሰነፍ ልጅ ተመልካቾች የሱን ወሬ ማንንም እንዳይሰማ ዋጋ ልንጨምር ዋጋ ልንጨምር ነው። ዋጋ ይሄን የመሰለ ቤት ዋጋ ልንጨምር ነው። በቃ ምንድነው የሰራሽው? እኔ ተከራይ ነህ? አዎ። ስንት ብር ነው የምትከፍለው የቤት ኪራይ? ያው 8000 ብር ነው የምከፍልበት። እንዴት ነው ቀላል ነው ለመክፈል ወይስ ከባድ? አይ ቀላል ነው ማለት አይቻልም። ማለት ያው ኑሮ እናውቀዋለን። የቤት ኪራይ ብቻ አይደለም የምትጠየቀው፣ ስራ ብታገኝ ራሱ ሌላ አስቤዛ ማለት ተጨማሪ ምናምንና ግን አማራጭ ከሌለ ምን ማድረግ አይቻልም። በወር አማካኝ ስንት ታገኛለህ? ከዛም ተጨማምሮ ነው እንጂ በደሞዝ ማገኘው ገንዘብ እንኳን ለቤት ኪራይና ለሌላ ተጨማሪ ለቤት ኪራይ ራሱ የሚበቃ አይደለም። እንዴ ነው? ስለዚህ ኑሮ ተመችቷል ማለት የት ልግባ? አማራጭም የለም ነው ባይመችስ። ቀጥሎ ወደ አፓርታማ ቤት ነው የምወስዳችሁ። ይህ የምትመለከቱት 80,000 ብር የሚከራይ ቤት ነው ማለት ነው። መኝታ ቤት ነው። ይህ ቤት የሚገኘው መገናኛ 6 ኪሎ አፓርትመንት ላይ ነው። ይህ ማስተር ቤድሩም ይመስለኛል። እዚህ ጋር ራሱን የቻለ ቴራስ አለ ማለት ነው። ጸዴ ነው። ሙቅ ሻወሩን ላለው ኪችን መሰለኝ። ይህ ቤት የከርሰ ምድር ውሃ ነው ያለ፣ አይጠፋም። እዚህ ጋርም ሌላ በረንዳ አለ ማለት ነው። እዚህ ጋር ደግሞ ላውንደሪ ክፍል አለ። እዚህ ጋር ይህ ደግሞ የልጆች መኝታ ክፍል ነው ማለት ነው። ቁም ሳጥን አለ፣ ያበደ ነው። እዚህ ጋር መታጠቢያ አለ፣ ሽንት ቤት አለ። እዚህ ጋር ሻወር አለ። እንደምታዩት አጎቴ አልተቻለም፣ አምርሮ ነው እየሰራ ያለው። የስንት ወር ነው አንተ አቅም ነው? የሶስት ይበቃ። ጸባዩ ጥሩ ነው። የሶስት ጸባዩ ጥሩ ነው። በቃ ብቸኛ ነኝ ብለህ አዎ፣ ሌላ ተጓዳኝ ሰው እንዳታመጣ። ግን የማግባት ሀሳብ ያኔ ምን ቀረ? በሩ ተከፋች ነው። ስንት ብር የምከፍለው በወር? 8000 ብር። እንዴት ነው የመክፈል አቅም? ጨንቃል። አንዳንዴ እንዴት 2 ሳምንት ምናምን ቆይተም ትከፍላለህ። አንዳንዴ ደግሞ ለቤት ኪራይ ያክል አስቸገረም። ዝናብ ሲዘንብ እንዳያንጠባጥብ ከላይ ቆርቆሮ ማልበስ ጀመርን። እንግዲህ ለወደፊት እንዴት ነው የቤት የመግዛት እቅድ ነው ያለሽ ወይስ በኪራይ መቀጠል ነው? ወይ አዎ፣ እግዚአብሔር ያሳካልሽ። አሜን። ቻው። ቴንክ ዩ። ወደ ነው የምንሄደው 22። አሁን በቀጣይ የምናየው በጣም ዘመናዊና ጥንቱ የሆነውን 250,000 ብር የሚከራይ አፓርታማ እቤት ነው። ይህንን እቤት እንኳን አላፈጥነባችሁም፣ ረጋ ብላችሁ ማየት ያለባችሁ እንዴት እንደሚያምር። ይህ ቤት ከነሙሉ እቃው ነው የሚከራየው። ዋው! አንተ የሆነ ዋይት ሃውስ ነው የሚመስለው። በጣም ሌክዠሪ ነው። አረረረረረረ አንተ የሆነ የሚቆሸሽ ነው የሚመስለው ሲነካ በእጅ። በጣም ጸዴ ነው። ሽታው ራሱ ደስ ይላል። በስመ አብ በጣም ክሊን ነው። በጣም ነጭ በጣም እዚህ ጋር ቁም ሳጥን መክፈቻው ራሱ እንዴት ነው? አንተ በጣም ክሊን ነው። ሽታው ራሱ ማለት ነው። ሽታው ራሱ ማለት በቃ ከሀገር ወጣችሁ ይመስላችኋል።
ንጣቱ ያበደ ነው። እዚህ ጋር ቁም ሳጥን አለ። ይህንን ቤት ለመከራየት የምትፈልጉ ሰዎች ከስር በሚገኙ ስልክ ቁጥር ደውሉ። እዚህ ጋር ልብስ መቀየሪያ ነው። ይሁት ልብስ መቀየሪያ ክፍል ምናምን እንዴት ነው የሚያምረው እንዴ! ላይት አለው ላይት አለው ማለት ነው። ማን ኧረ በታች ነው እንዴ ግላስ። እዚህ ጋር ማጂክ ላሳያችሁ ማለት ነው። ይሄን ምን ነው እሺ እቺን እሺ እንዴ! ኧረ ምን እሺ ነው እንደዚህ ያለ እንዴ? አራራራ ሻወር ቦክስ ሁሉ አለ እዚህ ጋር። ድኖ ለመንካት ራሱ ያሳቅቃል ብሮ። ኪችኔ ነው። ዋው በጣም የሚያምረው ኪችኑ የሆነ ክሊን በቃ ያችሁት። ያ የሰራተኛ ክፍል ነው እንደል ሌላም አለ። መብራት በለው። ይሄ ሰራተኛ ክፍል ነው። ይሄ ሰራተኛ ክፍል ነው። የራሷ ሻወር አላት ማለት ነው። ጽድት ያለ ነው በቃ። ዋጋው ስንት ነው? ያው ልከራየው እያሰብኩ ነው። ዋጋው 250 ሺህ። ትንሽ አስተያየት አታርጉልኝ? 250 ሺህ። ይሄ የስቶሬጅ ክፍል አረረረ አውቃለሁ ይከብዳል። ይህንን የመሰለ እቤት አይታችሁ ይህን ሸራ ቤት ስታዩ ሰራልቻ። ነገር ግን ይህንን ሁሉ ሰዓት ፈጅተን የሰራነውን ቤትማ ማየት አለባችሁ። ሰርተን ጨርሰናል። ለማንኛውም አምፖል ገባ። ምን ተሰማ ይህንን እቤት ሰርተ በማጠናቀቅ? በጣም ጥሩ ስሜት ነው የተሰማኝ። አማን እንዴት ነው ይሄ ቤት? አሪፍ ነው። ይመሻባት። ያንተ ክፍል በቃ ማደሪያህ ናትሽ ነው። ለሚኪ እናከረ ለኔ እንዳለውኪናን ተመልካቾቻችን መሽቷል። እንደምታዩት ዛሬም ማድሮ እዚህ ነው እና ወደ ቤቴ ልገባ ነው። አቤት መሽቷል። እንደምታዩት በጣም ይበርዶ። ግን የለብሽ የምተኛው ግን አንተ ብራዚል ልትተኛ ነው? አዎ። አዳሪን ከማየታችሁ በፊት ግን ይህንን የ500 ሺህ ብር እቤት ማየት አለባችሁ። አሁን የምገኘው 500 ሺህ ብር የሚከራይ እቤት ውስጥ ነው። ይሁት እስቲ ወደ ውስጥ ገብተን ምን እንደሚመስል እንየው። ቤተ መንግስት ነው የሚመስለው። መብራት የለም። መብራት ቢኖር ደግሞ አስቡ። ሶፋው ራሱ ያበደ ነው ማለት። ይሄ ከነ ሶፋው የሚከራይ ከሙሉ እቃ ነው የሚከራየው ማለት ነው። እዚህ ጋር ኪችን ካቢኔት አለ። አንተ ፍሪጁ ራሱ በጣም ለየት ያለ ነው። ወረዷና እዚህ ጋር ዳይኒንግ ቴብል። ይሄ ደግሞ የአረብ መጅሊስ ማለት ነው። ተጸዴ ነው። ፋየር ፕሌስ ነው። እዚህ ጋርም ሶፋ አለ። ያው በእናት እዚህ ጋር አነስ ያለችዋ ቤድሩም ናት ማለት ነው። እዚህ ጋር አነስ ያለችዋ ቤድሩም ናት። ዝግኔ ኑጣስ ወደ ላይ የልጆች መኝታ ክፍል ነው። ተጨማሪ ሲምባ ምንድን ነው ደግሞ
ተስፋቱ ዋናው ቤድሩም ይሄ ነው። እዚህ ጋር ደግሞ በለው ጃኩዚ፣ እዚህ ጋር ላውንደሪ ማሽን አለ፣ መታጠቢያ፣ ሽንት ቤት፣ ሙቅ ሻወር ምናምን በቃ አበድን አባት። ናይስ። ሌላ ምን አለ? ሌላ ምን ትስላለ? በጣም ሰፊ ነው። እዚህ ጋር ምንድን ነው ያለው? ሽንት ቤትና ሻወር። ፒንክ ነው ደግሞ ለሴቶች። የሴቱ ፒንክ አንተ ሲያምር የሆነ አኒሜሽን ነገር ነው የሚመስለው። መብራት ስላልነበረው ነው እንጂ ቤቱ እንዴት እንደሚያምር። ግቢው ደግሞ ስፋቱን ተመልከቱት። በጣም ሰፊ ነው። ጓሮ ላለው እንዴ ከጀርባ ሲንዙ ሰርቪሶች አሉ ከጀርባ። እዚህ ጋር ሌላ ተጨማሪ ኪችን አለ። ዝግ ነው ግን ሌላም የጀርባ ኪችን አለ። ሲስተር እስካሁን ድረስ አላመነችም። እኔ ግን የምሬ ነው። ጠዋት 12 ሰዓት ላይ እንድትቀሰቅሰኝም ነግሬያታለሁ። እሺ አላርም ሞላለሁ አሁን 12 ተኩል ብዬ። እንግዲህ ደህና አደሩ፣ የነገ ሰው ይበላል። አሁን ከምሽቱ 4 ሰዓት ሆኗል። ለመተኛት ብሞክርም ምንም ግን ሊመቸኝ አልቻለም። እንቅልፌ ምንም ሊመጣ አልቻለም። ጭራሽ ደግሞ ዝናብ መዝነብ ጀመረ። እንደምታዩት እዚህ ጋር ያፈሰሰ ነው። ዝናቡ ካባራ በኋላም በመከራ እንቅልፍ ወሰደኝ። ጠዋት ከእንቅልፌ ስነሳ ከማየታችሁ በፊት ይህንን 1,786,000 ብር የሚከራይ ቤት ማየት አለባችሁ። አሁን የምናየው በጣም አስገራሚ የሆነውን በ1,786,000 ብር ወይም $13,000 የሚከራየውን ገስት ሃውስ ቤት ነው። እዚህ ጋር ኪችን አለ፣ ኦፕን ኪችን። እንጨቱን ተመልከቱት፣ በጣም ጸዴ ነው። እዚህ ጋር ራሱ ቪው አለ። ኪችኑ ራሱ ቪው አለው ማለት ነው። ያበደ ነው። አሁን ይሄ ፎቅ ስንት ክፍል እንዳለው እንቁጠር። የዚህ ቤት ክፍሎች በጣም ብዙ ስለሆኑ ቤቱን ለመጎብኘት በጣም ብዙ ደቂቃ ነው የፈጀብኝ። ነገር ግን በኤዲቲንግ እኔ አሳጥሬ አሁን አቅርቤላችኋለሁ። በትዕግስት ሙሉ ቤቱን ተከታተሉ። 4 አሁን የምገኘው እታች ቤዝመንት ነው። እዚህ ጋር የሆነ ክፍል አለሽ። 5 እዚህ ጋር 6 እዚህ ጋር ኪችን አለ። እዚህ ጋርም ክፍል አለ። ይህ ቤት የሚከራይ ስለሆነ ከታች በሚገኙ ስልክ ቁጥር መደወል ይችላሉ። ወደ አንደኛ ፎቅ እየወጣን ነው። ከዚህ እንጀምር መሳይ። ወይኔ ሰው ክፍል ገባ። ባይዘይ የሚከራይ ነው። ይሄ ምንድን ነው? ሻወር ነው የሚባለው ምንድን ነው? አላውቅም፣ ስሙንም አላውቅም። እስቲ ምን ሆናል? ሁሌ የሆነ ካልኩሌተር የሚመስል ነገር አለ። እዚህ ጋር ቪው ላሳያችሁ። ወደ መገናኛ አንተ አበደ አይደል እንዴ? ይሄ ገና የአንደኛው ክፍል ብቻ ቪው ነው። የቤቱ ባለቤቶች እንደነገሩኝ ከሆነ ዲስካውንት አለው። ይሄ ደግሞ አንደኛ ፎቅ ላይ የሚገኘው ማስተር ቤድሩም መሰለኝ። እዚህ ጋር መስታወቱ ሲያምር በቀን ይህንን ይመስላል። በጣም ሰፊ ነው። እንደዚህ ቆንጆ ነኝ እናንተ። እዚህ ጋር ያበደ መደርደሪያ አለ። እሺ አሁን ምንድን ነው የሚባለው? ይሄ ነገር ቴምፕሬቸር ምናምን መጨመሪያ መሰለኝ። እዚህ ጋር ሻወር አለ፣ ሙቅ ሻወር፣ መታጠቢያ አለ። ይሄ ብቻ ማለት ነው የኔን ክፍል ነው የሚያክለው። ተመልከቱ ጉድ ማን ዚስ ኢዝ አሜዚንግ። አሁን ወደ ቀጣዩ ክፍል እንገባለን። እዚህ ጋር ሻወር ሽንት ቤት አለው። ሁሉም ክፍል ላይ ሻወር ሽንት ቤት አላቸው ማለት ነው። ናይስ። እዚህ ጋር ቪው አለው ከፈለጋችሁ። ስፋት አንተ ምንድን በጣም ሰፊ ነው ቴራሱ። ሌትስ ጎ። ስለዚህ አንደኛው ፍሎር ላይ 1 2 3 ክፍል አለ ማለት ነው። ስለዚህ አሁን ደግሞ ወደ ሁለተኛ ፍሎር ነው የምንወጣው። ላይቱን አያችሁት? ያምራል በጣም። ሁለተኛ ፍሎር ከዚህ እንጀምር። ቁልፍ ነው
ይሄም ቁልፍ ነው። ይሄኛው ክፍት ነው። ያበደ ክፍል ምንድን ነው? አንተ ኳስ ምናምን አለ፣ ጂም ምናምን። እዚህ ጋር ሽንት ቤት አለ። ያበደ ነው። የሰው ክፍል እዛ ጋር ከፈለጋችሁ ቴራስ አለ። እዚህ ጋርስ ማን ሁሉም ክፍል ሻወር፣ ሽንት ቤት አለ። ተመሳሳይ ይሄም ቴራስ አለ። በቃ ሁሉም ክፍል ቴራስ አለ። ስለዚህ ሁለተኛው ፍሎር 1 2 3 4 ክፍል አለው ማለት ነው። እንደምታዩት ክፍሉ በጣም ብዙ ስለሆነ በጣም እየደከመኝ ነው። አሁን የምንገኘው 3ኛ ፍሎር ላይ ነው። ይሄም ክላስ እንዴ ቢራቢሮ ቀንም አለች ማታም አለች። ቀን አይቻታለሁ እራሷን አሁንም አለች። ከተከራይተው ነው ምንድነው ሞታለች እንዴ? አተ ያበደ ቪው አለው ማለት ነው። የሁሉም ክፍል ቴራስ አለው እንደዚህ መሀል መገናኛ። ይሄ ምንድነው? ልብስ ማስቀመጫ ለየት ያለ ነገር ነው። እዚህ ጋር እንደምታዩት ይሄም ሻወር ሽንት ቤት አለው ክፍሉ። ሁለተኛው ክፍል ቁልፍ ነው። አልገባንበትም አይደል? ክፍሉ ከመብዛቱ የተነሳ የገባውበትን ያልገባውበት መለየት እያቃተኝ ነው። ማን እዚህ ጋር ሻወር ሽንት ቤት አለ። እስቲ ገምቱ ባለትዳሮች እዚህ ቤት ውስጥ ስንት ልጅ ብትወልዱ ይሄ ቤት ይሞላል? 3ኛ ፍሎር ላይ 1 2 3 4 ክፍሎች አሉት ማለት ነው። እንዴት ግን ለሁሉም ቴራስና ሻወር ሽንት ቤት አንተ ይገርማል። አሁን ደግሞ የምንገኘው 4ኛ ፍሎር ላይ ስፋቱ ይህ የምትመለከቱት 4ኛ ፍሎር ላይ የሚገኘው ማስተር ቤድሩም ይባላል። ብቻ ቤድሩም ሳይሆን አላውቅም፣ በጣም ሰፊ ነው። ቴራስ አለው እዚህ ጋር የሚያምር ቪው። ላይቶቹን አያችሁ? ሁሉም ላይቶች ወይዘ ያበዱ ናቸው። እሺ እዚህ ጋር ደግሞ ሻወር ሽንት ቤት አለው ማለት ነው። ይሁት አንተ ሰፊ ነው። ሙቅ ሻወር አለው፣ ሽንት ቤት ምናምን ነው። ይሄ ልብስ መደርደሪያ ነው በቃ። እዚህ ጋርም ክፍል አለ። እዚህ ጋርም ሻወር ሽንት ቤት አለ። ብርቅ አይደለም በዚህ ቤት ሻወር ሽንት ቤት ሁሉም ክፍል አለ። እዚህ ጋር ቴራስ አለ። ያበደ ቪው አለ። ተመልከቱት። እሺ 3 ክፍል አለ ማለት ነው። እቺን ክፍል አይተናታ ወይ ነው ከመብዛት የተነሳ ቁልፍ ነው። ሌትስ ጎ ማን ቴራስ። ይሄ ደግሞ ማስተር ቴራስ ነው። አታዩትም? ቪው መሀል መገናኛ እንዴት እንደሚያምር ይኸው መኪኖቹና ላይቱና ሲያምር ይገባዋል ማለት ነው። እኔ ብር ቢኖረኝ እከራየውና ስንት ልጅ ወልዳለሁ ማለት ነው። እንደነገሩኝ ከሆነ በሚያምር እንጨት ይሰራና እዚህ ጋር ቡና ማፍያ እንደ መደብ ነገር ማለት ነው። እና ሴሬሞኒን ለማዘጋጀት ያበደ ቴራስ ነው። ይሄንን የመከራየት አቅም ያላችሁ ሰዎች ይሄ ድል እንዳያመልጣችሁ እዚህ ስልክ ቁጥር ላይ በመደወል መከራየት ይችላሉ ማለት ነው። እንዳያመልጣችሁ። ሲስተር በጠዋት አልነሳ ብያት ውሃ ደፍታ ነው የቀሰቀሰች። አንቺ አምሻለ ብናት አላርሙ ራሱ ጸጉሩ ሁሉ በቃ ምን ሆነ? ጸጉሩ አዳሩ እንደዚህ ነበረ የሚመስለው። እዚህ ቤት ካላደርኩ ብሎ አደረ። ትራስ ነው ነግቷል። ሰማዩ የጠዋት ሰማይ እንደምትት በጣም ነው የሚያምረው። ገና እየነጋጋ ነው። ከነጨማ እንደ ያደርከው ደግሞ